ደስታ ለአንድ ኦርቶዶክሳዊ ምንድን ነው? ይህን ስታውቁ ሁልጊዜ በሰላም መኖር ትችላለን። ቀንም ሌትም እውነት ለመናገር ደስታ ለእናንተ ምንድን ነው? ስለዚህ አንዳንዱ ነገር ኦርቶዶክሳዊ የኑሮ መርህ ሊኖረው ይገባል። ለምሳሌ የተሳሳቱ ደስታዎችን ያመጡ ሰዎች መሰረት ምን አይነት ችግር የተፈጠረ? ለምሳሌ አርጤምስ የምትባል ሰው ነበረች። አርጤምስ ታውቆታላችሁ? ግሪክ ውስጥ የነበረች ጣዖት ነው። በየቦታው ስትረብሽ የነበረች ቅዱስ ጳውሎስ ሲታሰር ሲገረፍ የነበረው በአርጤምስ ምክንያት። የዚህች ሰው የደስታ ምንጯ ምን ነበር መሰላችሁ? ውበቷ ነበር። አባቷ መልከኛ ሰው መጥቶ ልጅህን ስጠኝ ሲለው አይ መልከኛ ብትሆን ሀብት የለህም ይለው። ሀብት ያለው መጥቶ ልጅህን ስጠኝ ሲለው ሀብት ቢኖርህ መልክ የለህም ይለው። ሀብትም መልክም ያለው ሰው ሲመጣ ስልጣን የለህም ይለው። ስልጣንም ሀብትም መልክም ያለው ሲመጣ ከነገስታት አትወለድም ይለዋል። እንዲህ እያለ ሲያጣጥል ሰው ሁሉ ሲንቅ ልጅቱን የሚያገባጥር እንዲህ ስትመካ እሷም እንደዚያ ስትመካ መጨረሻ ላይ ምን ሆነ? አንድ ጠንቋይ መጣና ምን አለ? የዓለም ንግስት አደርግሻለሁ አለ። እሺ አለች። ሰው ሁሉ እንዲሰግድልሽ አደርጋለሁ። እሺ አደረገና ወረቀቱን ጻፈና ለአጋንንት ሰጣቸው። ለአርጤምስ ያልሰገደ ይሞታል የሚል ወረቀት። ያን ወረቀት አጋንንት ጻፉና በአየር ላይ በምታት ለአርጤምስ ያልሰገደ ይሞታል የሚል ጽሑፍ በሰማይ ላይ ያሳዩ። ህዝቡ እንደተሰበሰቡ ሰው ሁሉ ለአርጤምስ ሰገደ። እሷ ደግሞ ማንን ወለደች? ዜውስን ወለደች። የአምላክ ልጅማ አምላክ ነው ተብሎ ለእሱም ተሰገደ። ከዚያ በኋላ የክርስትና መከራ ሁሉ የመጣው በምን ይመስላችኋል? በዚህ ሰው ምክንያት ነው። በውበቷ መደሰት የምትፈልግ ሰው በመሆኗ እሷን የሚያመልኩ ሰዎች ናቸው ሐዋርያትን ሲያሰቃዩ ሲገሉ። እነ ቅዱስ ዮሐንስ ወንጌላዊ በእሳት ውስጥ በፈላ በርሜል ውስጥ እንዲወረወሩ ያደረጋቸው፣ በደሴት እንዲታሰሩ ያደረጋቸው ይህ ምክንያት ነበር። ውበታቸውን የሚያመልኩ ሰዎች የመከራ ምንጮች ናቸው። እውነት ለመናገር ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር። ስለዚህ የመጀመሪያው በውበት ከመደሰት መላቀቅ ነው። የሚከፋል በውበት መደሰት ስለምንፈልግ። በውበት መደሰት ከፈለጋችሁ ሁልጊዜ ይከፋችኋል። ለምን ይመስላችኋል? ለዛ የሚደረግ ያልፋላ ረጅም በመሆናችሁ ከተደነቃችሁ ትጎብጣላችሁ፣ ታረጁ። በዚያ መደሰት ከፈለጋችሁ ማለት በፀጉራችሁ የምትደሰቱ ከሆነ ወይ ፎረፎር ወይ ነገር ይመጣልና ያረግፈዋል፣ ይረግፋል። አይናችሁን የምትደሰቱበት ከሆነ ወይ ያረጃል ወይ ደግሞ የሆነ ነገር ኦፕራሲዮን መደረግ አለበት ይባላል። ሁሉም ነገር ይረግፋል። በውበታችሁ መደሰት መቆም፣ የውበት ውድድርን ማቆም። የውበት ውድድርን እኔ ከገሌ ጋር ገሌ እንዲህ አድርጎ ገሌ። ትናንትና አንድ ሰው እዚህ ያገኘን አባታችን ጋር እዚህ ፈረንጅ የሞሮኮ ሰው ነኝ መሰለኝ የሞሪሸስ ሰው ነኝ እና እንደው ለኢትዮጵያ ሄጄ ነበር አንድ 10 ጊዜ ያለ ምን ትመክረናለህ ለኢትዮጵያውያን አልኩ። ዝም ብሎ ሲያዩ ኢትዮጵያውያን ናቸው አሁን ያለ ስናልፍ ምን ትመክረናለህ? ሁሉን ነገር ኮፒ ከማድረግ ማቆም አለብን። ራሳችሁን ሁኗል። ከአሜሪካ ያየነው ሁሉ ማድረግ፣ ከዚያ ያየነው ሁሉ ማድረግ፣ ሁሉን ነገር ኮፒ በማድረግ ማንነታችን አጥተናል። ለኢትዮጵያውያን የምመክረው ከ2000 ዓመት በላይ የሆነ ማንነት አላችሁ። ማንነታችሁን ጠብቃችሁ ነው ብሎ ነበር ይነገረን ማለት ነው። ምሽት ላይ ያገኘነው ደውለባ ውስጥ ነገር። ስለዚህ እግዚአብሔር ቤተሰቦች ሰው ውበቱን በውበት መደሰት ሲፈልግ ነው የሚደረገው ይጠፋል። ፋሽን ለምሳሌ ለምን ላይ መጣው? ለምን ይመስላችኋል? ፋሽን ሰው ሁሉ ድሃ ያደረገው ማንነትን የለወጠው አውሮፓውያን ማንነታቸውን እያጡ በምን ይመስላችኋል? በፋሽን ከመደሰት አይታችኋል። አይታችኋል የሰው ፍላጎት መጀመሪያ ለምሳሌ ሰፊ ልብስ ነበር ሰው የሚለብሰው፣ ሰፊ ሱሪ ነበር የሆነ ጊዜ። አሁን ደግሞ ጠባብ ከግጋር ጥብቅ የምትል የወንዶች ራሱ ነበር። ቀጥሎ ቀዳዳ ሱሪ በውድ ነው የሚሸጠው እሱ።
እንዴት ቀዳዳ ሱሪ ሰው በውድ ገዝቶ ፋሽን ያደርጋል? አዳዲስ ነገሮችን በመሞከር መደሰት ከፍተኛ የሆነ የህሊና ስቃይ ነው። አታውቁትም? እውነት ለመናገር ማለት እግዚአብሔር ሰዎች ውበት ደስታ አይደለም። በፍጹም አትደሰቱ። ሰው ሁሉ መልከኛ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተባለ ሰው ወደ ትክክለኛው መልኩ ነው መሄድ ያለው። የምንከፋው ወደ መልካችን እየሄድን ስላልሆነ ነው። መልካችን እንደሆነ ነግራችኋል። አሁን መልካችን ውስጥ አይደለም። ትክክለኛው መልካችን እግዚአብሔር ነው የሚሰጠው። ወደዚያ ስንሄድ ነው ደስታችን መገኘት የሚችለው። አሁን ምን ፀጉሩ ተከረከመም አደገም ምንም አለ ምንም ተደረገ ምንም ደስታ የለም። ሰዎች ተጅጎርጉረው ልባቸው ግን በየደቂቃው ይደማል ይመስላል እንጂ ሲስቁ እውነት ይመስላል። በፍጹም አይደለም። ተብለጭልጨው ልባቸው ግን የጠቆረ ነው። እንኳንስ የቤተክርስቲያን አባት ዲዮጋኖስ የተባለው ፈላስፋ አላያችሁት? በጣም ሽቱ የተቀባ ሰው በአቴንስ አደባባይ ሲሄድ ምን ብሎ እንደመለሰበት መልካም ሽቱ ተቀብተሃል፣ የነፍስህን ክርፋት ግን በምን ማራቅ ትችላለህ ነበር። ውስጥ በሽቱ አይርቅማ። ደግሞ እናንተ የሽቱ ሀገር ነው ያላችሁት ፈረንሳይ። ውስጥ በሽቱ መዓዛው ያኔ ከልብ የሚመጣ ክፉ ሽታ አለ። የቂም፣ የነገር፣ የብቸኝነት፣ የብሶ ያንን አያርቀው። ለእግዚአብሔር ሰዎች ሁሉ ነገር ያልፋል። እስኪ ያልጠይቃችሁ አንድ ነገር እንገራችሁ። ኤልዛቤልን ታውቋታላችሁ? ታውቋታላችሁ አይደል? መጽሐፍ ቅዱስ ላይ ያለችው ኤልያስን ያሰደደችው ናቡቴን ያስገደለችው ኤልዛቤል በየጊዜው የምትለዋውጠው ምን ነበራት? የወርቅ ዘውድ ነበራት፣ የወርቅ ወንበር ነበራት፣ የወርቅ መጋረጃ ነበራት፣ የወርቅ ካባ ነበራት፣ የወርቅ ዙፋን ነበራት። መጨረሻ ላይ ስምን ሆነች? ሙታ ውሻ ነው የነሳት። የገደሏትም በመስኮት አውጥተው አንጠልጥለው ጥለው ነው የገደሉት። ያ ልቅሶ አላደናትም። ያ ውበቷ ተጎትታ ከመሞት አላደናትም። ሰላም አልሰጣትም። የአንድ ድሃ መሬት ሁከት ይሰጣት ነው። ኤልያስሳ ምን ነበረች? አንዲት መጠምጠሚያ ብቻ ነበረች። ያችን መጠምጠሚያ ይዞ ምን አደረገ? አረገ። እግዚአብሔር ነጠቀው። ሲነጥቀውሳ የድሃው የኤልያስ መጠምጠሚያ ወሩሮት ለተማሪው ለኤልሳ ወሩሮለት ሄደ። ኤልሳ ሲሄድ ዮርዳኖስ ሲደርስ የመምህሬ የኤልያስ አምላክ ወዴት ነህ ብሎ በመምህሩ መጠምጠሚያ ዮርዳኖስ ሲመታው ተከፈለለትና ተሻገረ። የእግዚአብሔር ቤተሰቦች የድሃው የኤልያስ ልብስ እሱን ወደ ሰማይ አሳርጓል፣ ባህር ከፍሎ አሻግሯል። የኤልዛቤል ፋሽን ግን ተንጠልጥላ እንደ ውሻ ከመሞትና ደሟ በውሻ ተለሶ ከመቅረት አላዳናት። ሁከት የሚሰጠን የምንለዋውጣቸው ፋሽኖች አለ። አንደኛው መከራ በውበት በሚሰጥ እግዚአብሔር ሰው፣ ሁለተኛ በከተማ የሚደሰት አለ። ታውቃላችሁ? በከተማ የሚደሰት በጣም ግር ይቆርኛል። እንዲህ ያለው ሀገር ጥሩ ነው፣ እንዲህ ያለው ሀገር ጥሩ ነው እያለ በከተማ በቤቱ ዲኮሬሽን ይደሰታል። የሚያዝናል። እቃውን እኮን በትክክል ደርድሮ ሲያበቃ እንደገና ደግሞ አደራደሩ አላስደስተው እንደገና ሊደረድር ይባላል። እንደዚያ ሁሉ ያለ ሰው በከተማ ውበት ወጥቶ አይቶ ከተማውን አይቶ አቤት ከተማ አቤት ከተማ። እኔ ለምሳሌ አሁን ፍራንክፈርት ነበርኩኝ፣ ግን ከተማው ሳላዩ ነው እንጨነቀ ብዬ ነው ለከተማ ጉልበቴን ማባከል። ባያው ጥሩ ነው ግን ሙዚየም ምናምን አይቻልም። ከተማ ግን አላይ መጣጥ ጉልበቴ ግን ያደረገ ለምደግማል። ኔሮን ቄሳር ታውቃላችሁ? ኔሮን ቄሳር በከተማ ውበት የሚደሰት ሰው ነበር። በከተማ ውበት አንድ ቀን ቁጭ ብሎ ከከተማው ዳር ሆኖ ሲያየው ከተማው አስጠላው። ሮም አይ ላቃጥለዋል፣ አዲስ እንዲሰራልኝ ላቃጥለዋል። አይገርም? በእሳት አነደደ ሮማ ከተማ በ67 ዓመት ነው። በእሳት አቃጠልና ከተማው ሲነድ እያየ ይደሰት ነው። እንዴት አይነት ግፈኛ ሰው ሆኖ በዚያ ይደሰታል። ከዚያ ስናደረግ ደግሞ ከተማውን አቃጥሎ ክርስቲያኖች ጣዖት አናመልክም በማለታቸው አማልክት ተቆጥተው ነው ይሄ እሳት የወረደብን አለ። በዚያ ምክንያት ነው ቅዱስ ጳውሎስና ቅዱስ ጴጥሮስ ራሱ የተገደሉት። በኋላ ስስሙ ሆነ
ህዝቡ አውቆበት ከተማችን አወደመ ብሎ ከከተማው ወጥቶ እየለመነ እየበላ አብዶ ሰውነቱ ሁሉ ተበላሽቶ ነው ይኖር። ከዚያው ከተማ ደስ ከተሰኘበት ከተማ ወጥቶ ማለት ይሄ መህን የሌለው ገደብ የሌለው ደስታ ፈላጊነት። እንዲህ ያለ ችግር መከራ ያለ በዘፈን የሚደሰቱ አሉ። እያደነዘዛችሁ ነው እግዚአብሔር ሰው። አሁን ያውቃለሁ እዚህ ሀገር ስትኖር የቤተሰብ ናፍቆት አለ፣ የሀገር ናፍቆት አለ፣ ብቸኝነት አለ፣ እንዳሰባችሁት አለመሆንም አለ፣ ብዙ ነገር አለ። እዚህ መጥቼ እንዲህ አድርጌ እንዲያርግ ስትሆን እንደገና ከላይ ደርሳችሁ ታች መውረድ የሚገርማቸው ያንን ለመርሳት ዘፈን ልታዳምጡ ይችላል። ግን ያ ማደንዘዣ ነው። እውነቴን ነበር። እስኪ አንድ እቤት ውስጥ እንጀራ ባይኖር አንድ ህፃን ልጅ እንጀራ ስጡ እያለ ቢያስቸግር ዝም ብሎ በኋላ እንሰጥሃለን ብንለውና ዝም ሳንሰጠው ስንቀር ነው እንደገና ስለሙ። ስለዚህ ተመልከቱ ዘፈኑ ይሄ ዝም በል አይምሯችን ለሚጠይቅ ጥያቄ ዝም በል እንለዋለን። ለጊዜው እናባብለዋለን። ለዘፈኑ ስንነሳ እዚያው ሀዘናችን ውስጥ ነው። ዘፈኑ ተደምጦ ተኝታችሁ ስትነሱ ያው ብቸኝነት ነው የሚገጥመን። ያ ማደንዘዣ ነው። እነማን ናቸው ታዲያ? ሄሮድስ የዮሐንስ መጥምቅን አንገት ያስቆረጠው በምን የሚደሰት ሰው ነበር? በዘፈን የሚደሰት ሰው። በዘፈን ተደስቶ ዮሐንስ መጥምቅን አስገደለ። መጨረሻ ላይ እሱ ከእስራኤል ሮማ ሄዶ ታስሮ ሰውነቱ ሸቶ ቆስሎ የገዛ ስቃውን አብዶ እየወጨቀ እየበላ ነው የሞተ። ማን? ሄሮድስ። በዘፈን የሚገኝ ደስታ የለም። አውልቀን መጣላለን።